ሰው በምን እንደሆነ ልንገርሽ። መረጃ አሳዩን እያልን ነው። ገብቶሻል ነጃት? መረጃ ካለ እኛም ከነሱ ጋር ተጨምረን ማን በምን እንደተነሳ ልንገርህ። የዛሬ ዓመት ከምናምን ምን እንዳረጉን ታውቃላችሁ? አውቀን እኛ ገስት ላይ መኪና እንገዛለን ብለን የዛሬ ዓመት ሩታ አንድ ጊዜ እኛ እናውራ ቆይታ ወሪያለች ጀመር ነው። ከዛ ምን አሉ መኪና ልገዙ ነው ብሎ ረገጣ ጀመሩ። እኛን ሊሰድቡን ጀመሩ። የዛሬ ስንት ዓመት። አሁን ደግሞ ምን ይላሉ? የማዳም ቅመሞች ናቸው ሰርግ ሊደግሱ ያመጡት ነው የሚሉት። ሩታ ዛሬ ሰርግ ሊደግሱ ያመጡት። አንድ ጊዜ ሩታ እናውራ። ቆይ አንዴ ማሜም ሩታም አንድ የሚዩት አድርጉና ለሳራ ተራስጧት። ለሳራ አሳጥሪና ተደማመጡ። ሁሉም ሰው ሀሳቡን ይስጥ። በየቤቱ ተቃውሞ ስለሆነ ነው እኔ በእኔ የከፈትኩት ጥፋት ስለሌለባቸው። እሺ ሀዩ ማለት ነው ወይ አንቺን በዚህ ነገር ላይ እንትን ብዬሽ አላቅሽም። በዚህ ጉዳይ ላይ ማለት ጥሩ ነገር ስትሰሪ ነው የማቅሽ እንዴ። አሁን ቆይ ሰው መውደድ ቆይ አንዴ ቆይ ሰው መውደድ ምንድን ነው ጥፋቱ? እኔ አሁን አብርሽና ሩታን አያቸዋለሁ ስለሚመቹ ፍቅር ስለሚያስተምሩኝ። እሺ ታዲያ ምንድን ነው በዚህ ነገር አላቅሽ? ምን አጠፋው እኔ? አይደለም እኔ ልንገርሽ፣ እኔ አንድ ጊዜ ላውራና እሺ አውራሽ ጨርሽ። ይሄ ነገር አሁን ይሄ ተቃውሞ እሷና ሩታና አብርሽ የሚባሉ ልጆች ስለሚጋቡ አይደለም ህዝቡ እየተቃወማቸው ያለው። ባለፈ ለታ ላይቭ ላይ ገብተው ነበረ። ፕሮግራማችን ለእሑድ ነው፣ እሑድ ስንት ሰዓት ነው የሚመቻችሁ እያሏቸው ነበረ። የአረብ ሀገር ልጆችን ዱባይ ያሉት ልጆች ማለት ነው። የሚመቸን እንደዚህ ሰዓት ነው፣ በዚህ ሰዓት ነው የሚመቸን ምናምን እያሉ አስተያየት እየገቡ እየሰጡ ነበረ የእኛ ልጆች ማለት ነው። ስለዚህ ያንን ነገር ሲያደርጉ ምሳ ግብዣ ምናምን እንደዚህ እናደርጋለን እያሉ ሲሰጡ ለምንድን ነው እንደዚህ የሚያደርጉት? ስራችሁን እየተዋችሁ ለምንድን ነው የምትወርዱት? ብርስ ለምንድን ነው እናዋጣለን የምትሉት? ስራችሁን ለምን አትሰሩም ነው የተባለው እንጂ እነሱ ለምን ተጋቡ አይደለም። ጥያቄ ልጠይቅሽ ነው። አንድ ጊዜ ሩታ ለእናትሽ ቆይ ቀስ በይ እናውራ። ትጨርስ ሩታ ትጨርስ። ትክክለኛ አይደለም እኮ የምታወሪው፣ ትክክለኛ አይደለም የምታወሪው። እሺ ሳራ ትክክል አሁን ላይ እየተከታተልን ነበር። ይኸውልሽ ውዴ አሁን ለምሳሌ ሳራ ይሄ ማስረጃ አለኝ ስትል ሩታ ደግሞ የምታውቀውን መመለስ አለባት። አታፍኗት፣ የእውነት አታፍኗት እኮ ልጨርስና ያየችው ነው የምታወራው። ታውራ ሩታ ደግሞ የምታውቀውን እውነታ የምታስረዳው። ሳሪ አውሪ ሳሪ ጨርሽ እንረዳኛው። ከዛ ምን አሉ እና አብርሽ ምን አሉ? ስንት ሰዓት ነው የሚመቻችሁ እያሉ ነበረ። ዱባይ ያሉት ልጆች እየገቡ እያንዳንዳቸው ገስት ላይ እየገቡ በዚህ ሰዓት ነው የሚመችን፣ በዚህ ሰዓት ስራ አለብን፣ ምሳ ግብዣ ወራቱ ስንት ሰዓት ይሁን ምናምን እያሉ እያወሩ ነበር። ስለዚህ ያን ነገር ተርሶ ነው ለምንድን ነው እኔ ስለፈለኩ ነው። እኔ እነሱ ተደማመጡ። እሺ ሩታ ታውራ ትመልስላት። ሩታ የምታውቀውን ትመልስላት። የጠየቅሽን ጥያቄ እኔ ደግሞ መልስልሻለሁ። አንደኛ እኛ አመት ከ7 ወር እነሱን እንደግፋለን፣ እንወዳቸዋለን። የመምጣታቸውን ጊዜ እንጠባበቃለን። እኛ እነሱ እንዲመጡልን እኛ እንፈልጋለን፣ እንድናያቸው ሰርጋቸውን ከእኛ ከአድናቂዎቹ ጋር ለማክበር አባይ ሚዲያ ላይ ሄደሽ ማድመጥ ትችላለች። የዛሬ አመት ከምናምን እኔ ዱባይ ነው ማከብረው ሰርጌን። ለምን አድናቂዎቼ ዱባይ ናቸው፣ እንደምናደንቃቸው ያውቃሉ፣ እንደምንወዳቸው ያውቃሉ። ግን እኛ ብር በምትይው እሱ ምሳ ግብዣም ምንም የተባለ እሱ ማስረጃ አንጥተሽ አንቺ ሊቭ አለ ዩቱብ ላይም የተቀረጸ አለ የትም አለ። አንቺ ምሳ ግብዣ እናዘጋጃለን ያሉትን ልጆች አምጭልኝ። አንቺ ግብዣ እናቀርባለን እናዘጋጃለን። ይኸውልሽ መብትሽ እኮ ነው። ያንን እኮ የማድረግ እኮ መብት አለሽ ሩታ። ማን ይኸውልሽ ያንን እኮ የማድረግ መብት አለሽ። እኔ እኮ ያንን እየተቃወምኩሽ አይደለም። ገንዘብሽ ነው እኮ ያንን እኮ እኔ እየተቃወምኩ አይደለም። የተፈጠረውን ነው እያወራ ያለው ማስረጃ ተደማመ። ይኸውልሽ እኔ ከጀርባ ላይ ማስረጃ አለኝ እንዴ? እዛ ጋ ነበር ሩታ ትክክል ናት። እንትና ሩታ ሳራ እኮ ትክክል ናት። እና አብርሽ ጋብዙን ብለዋል። ምግብ አውጡ ብለዋል። እሷ እኮ እኔ እኮ ያንን ልጅ
ስጦታ ማድረግ ይችላል። ለመጣላት እኮ ነው። እኔ እኮ ማሚ አልጨረስኩም ሀሳቤ ምን እንደምል እንኳን እኮ አትሰማም። ሲጀመር እኔ ያልኩት ምንድነው ይሄንን ነገር ተንተርሶ ህዝቡ ይሄንን ነው እየተቃወመ ያለው። መርዳት የፈለጋችሁ እኮ መብታችሁ ነው። ማንም እኮ አላስገደዳችሁም። ገንዘቡ የእናንተ ነው፣ ብሩ የእናንተ ነው። የምታወጡት እናንተ ናችሁ። የራሳችሁን ነገር ታላዘን ነገጧት አረብ ሀገር ያሉ ሴቶች ጠቅላላ እኛ አረብ ሀገር ያለ ነው እኮ ለታመመ ደራሽ ነን፣ ለሁሉም ነገር ደራሽ ነን። እኛም ስንወድቅ ነገ ደግሞ ያው ግን ገንዘባችሁን ያዙ። ለምንድን ነው ገንዘባችሁ እንደዚህ የምታገኙት ነው እንጂ አብዛኛው ተቃዋሚ ልጆቹ እንዲያትጋቡ ያለ ልጆቹ መልካም ጋብቻ ይሆንላቸው። ከ20 በታች እድሜ የለም። የመጡት ከ20 በላይ ናቸው እንጂ አረብ ሀገር ያሉ ከ20 በታች ብራቸው ምን ማድረግ እንዳለባቸው ብራቸው አንቺ ስለመከርሻቸው ወይ አንቺ ስላልሻቸው ሳይሆን ብራቸው ምን ማድረግ እንዳለባቸው ሁሉም ያውቃሉ። ያውቃሉ ብራቸው የመከርኩ አይደለም እኔ የመከርኩኝ አይደለም። እኔ ነጁ ስለጠየቀች ለነጁ ነው። እኔ በምን ተነሳ ስትል በማስረጃ ነው ለነጁ እኮ በማስረጃ ነው የመጣው። እኔ ሰማሁትን ማማራ ላይቭ ላይ ሲጎራ ያየሁትን ነው። ያማታል እንዴች አድምጡኛ እንዴ ሩታ ተደማመጡ። ሩታ አሁን ስሚኛ እንዴ በመጡም አይደለም እንኳን ዘንቦብሽ ድሮም ጤዛ ነሽ አሉ። እንግዲህ አዲስ አበባ ምንድነው ፓስፖርት ልናወጣ ስንመጣ ሚግሬሽን ላይ እጃችን ደላላ ይዞ አሻግሮን ዛሬ ላይ እንደዚህ ስንሆን በጣም ይደብራል። ምድረ በኮንጎ እና በኮርቶ ፌስታን የመጣች ሁሉ ዛሬ ላለው ለ500 ለ700 ሺህ ደሞዝተኛ ሰው ስጦታ ሰጣለሁኝ፣ እንደዚህ ያደርጋለሁ፣ ወርቅ ገዛለሁኝ፣ ሆቴልን እኔ እችላለሁ እያላችሁ የምትጨማለቁ ሰዎች እኛን ስማችን አጠፋችሁን። በጣም ጎበዝ፣ በጣም ለራሳቸው ለቤተሰቦቻቸው ከዛም አልፎ ለተቸገሩ የሚኖሩ ብዙዎች ስላሉ በእናንተ ስም ደግሞ የማዳም ቅመሞች የአረብ ሀገር ሴት ባንባል ጥሩ ነው ብዬ አስባለሁኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ ያው ጠፍቼ ነበረ፣ ብቅ እያልኩኝ ነው። ሀቂቃ እውነት ለመናገር የሆነ ስንጠፋም የሶሻል ሚዲያ አንጠቀምም አናይም ስንል ደግሞ ያው ሱስ ሆኖብናል። አንዳንድ ነገሮች ስናይ ደግሞ የሆነ ውስጣችን ተናግረን ካልወጣልን ይቆረቁረናል እና አንድ ሰው ሁለት ሰው ባጠፋው ብዙ ያኔ የአረብ ሀገር ሴት ነው የምንባለው። ብዙ ጊዜ እኛን የሚፈልጉን ሰዎች ሲታመሙ የሆነ ነገር ሲደርስባቸው ለጥቅማቸው እንጂ የአረብ ሀገርን ሴት የሚፈልጋት ማንም የለም፣ ከቤተሰብ ጀምሮ ማለት ነው። ዛሬ የ35 ሺህ የ40 ሺህ ደሞዝተኛ ልትሆኚ ትችላለሽ። ለአንቺም ደግሞ ትላንትና ያው 1 ብር 2 ብር ብለሽ እየቆጠርሽ በአንዴ 40 ሺህ በእጅሽ ሲገባ ብዙ ሊመስልሽ ይችላል። ግን ሀገራችን ላይ ይዘናት ብንሄድ ያቺ 35 ሺህ አንድ ቅያሪ ልብስ ራሱ አትገዛልንም። 40 ሺህ አንድ ቅያሪ ልብስ ሙሉ ቅያሪ ልብስ አይገዛልንም። ግን ይመስለናል በማዳም ቤት ስላለን ብዙ ያኔ የምግብ ስለማናወጣ የውሃ የሳሙና ምናምን ነገሮች ያው ብዙዎቻችን ባዳሞቻችን ስለሚገዙልን ያቺ ገንዘብ በእጃችን ስትገባ ብዙ ሊመስለን ይችላል። እና አይደለም በአሁን ኢትዮጵያ ባሉበት ሰዓት በጣም ኑሮ ስለተወደደ ምንም አጠቅምም። እንኳን የሆነ ነገር ለመስራት ቀርቶ በ200 በ300 ሺህ የሆነ ነገር ለመስራት ቀርቶ አሁን ላይ በሚሊየን የሚቆጠር ገንዘብ ብትይዙ ራሱ ምንም የሚሰራ ነገር የለምና ከኛ ከራሳችን በላይ ለሰዎች እየኖርን ነው ያለ ነው። ለሰዎችንም ስንኖር ደግሞ ከኛ ከፍ ላሉት ሰዎች ናቸው እየኖርን ያለ ነው ሀቂቃ ማለት ነው። ካምና ጀምሮ እና አብርሽን እየደገፋችሁ አንዴ ወርቅ ለሩታ እያላችሁ አንዴ ሶፋ እንግዛላቸው ጎጆ ይውጡ ብላችሁ ቴሌቪዥን እየገዛችሁ ያላችሁ ሰዎች እናንተ አንድ እንጀራ ለመግዛት የሆነ ነገር አምሯችሁ ወጣችሁ እንኳን
አሲር ለመግዛት ራሱ በቃ የሆነ የሚያንቀጠቅጣችሁ ሰዎች ናችሁ። ዛሬ ላይ ከእናንተ በላይ ቡርጅ ኸሊፋ አንዴ የሆነ ቦታ ምናምን ብሎ ለሚዝናና አረብ ሀገር ቁጭ ብላችሁ ያላያችሁትን ቦታ ለሚዝናና ሰው አውጥታችሁ እየሰጣችሁ ነው ያላችሁት። ራሳችሁን ገድላችሁ ለሰው እየኖራችሁ ነው ያላችሁት። ለቤተሰብ ለወንድም ለምን ቢሆን እኮ ምንም ማለት አይደለም። ግን እንደመፈጠርሽን ለማያቅ ከደላው የፈለገውን ነገር ካደረገ በኋላ ትንሽ ሲቀዘቅዝበት የአረብ ሀገር ገረድ ብሎ ባንቺ ሞቅ ሞቅ ለማድረግ ቻናሉን ባንቺ ለማሳደግ አንቺን ሰድቦ በቃ በዛ በኮሜንት በስድብ ምናምን ራሱን ከፍ ለማድረግ የሚመጣን ሰው ዛሬ ላይ ይሄን ያክል ስትሆኑ በጣም ያሳዝናል። ከእናንተም ደግሞ ተጨምረን የአረብ ሀገር መባላችንን ወላሂ ሀቂቃ በጣም የሚያሳፍር ነገር ነው። ለራሳችሁ ብትቆሙ ለራሳችሁ ብትሆኑ። ብዙ ሰው መክሯችኋል፣ ብዙ ሰው የሆነ ነገር ብሏችኋል። ለወደድነው ሰው ስጦታ መስጠት እንደዚህ እኮ አይደለም መስጠት ያለባችሁ። እናትሽ እኮ የዛኔ ቡና መግዣ አታ ሊሆን ይችላል። አንድ ኮንጎ ጫማ 100 ብር ነው። ያንን እስካሁን ይጨምራል በነገራችን ላይ ያንን ራሱ ዳይኖራት ይችላል። እስቲ ሻሿን ቀይሬላት፣ እስቲ ጫማውን ቀይሬላት። መጀመሪያ ከቤተሰብ ነው የሚጀምረው። ማንኛውም ነገር ከራስ አልፎ ለቤተሰብ ለራስሽ ሳትሆኚ ለራስሽ ሳትኖሪ ለሰው አትኖሪ። እስከ መቼ ድረስ ነው ያኔ ለሰው የምትኖሩት? ለእናንተ ተሰብስባችሁ 100 ምናምን ያወጣችሁ ለእናንተ ምንም ላይመስላችሁ ይችላል። ግን ሀቂቃ ግማሽ እንጀራ አጥተው ሳይበሉ የሚውሉ ሳይበሉ የሚያድሩ ቤታቸው የፈረሰ በጦርነት የተለያዩ ቦታ የተበታተኑ ሰዎች አሉና እስቲ እናንተ ሰው ያኔ ህዝባችሁን አንሱ። ሀቂቃ ማለት ነው ህዝባችሁን አንሱ። እኔ የጉራጌ ተወላጅ ነኝ። አብርሽ የጉራጌ ተወላጅ ነው ይባላሉ። ግን የጉራጌ ባህሪ አንድም ነገር ያየሁባቸው ነገር የለም። ሀቂቃ ማለት ነው ጉራጌ ሲሰራ እንጂ ሲለምን አይቼ ስለማቅ ይቅርታ አድርጉልኝና ስለማላቅ እዚህ ጋር መተው ሰውን በማታለል በመሳቅ በመጫወት የሚያደርጉት አክሽን በጣም የሚደብር ነው። እነሱን እየረዳችሁ ነው ያላችሁት። የማዳም ቅመሞች በማየት ላይክ በማድረግ ቪዲዮአቸውን እስከ መጨረሻ በማየት እየከፈላችሁ ነው እያያችሁ ያላችሁት። በአንድ ማስታወቂያ 2 ማስታወቂያ ደጋግማችሁ ያኔ ቪዲዮአቸውን ስታዩ ለነሱ ይቆጥርላችኋል። በዚህ ደግፏቸው። ግን በኪሳችሁ አውጥታችሁ ለምንድን ነው የምትደግፏቸው? እኔ እኮ ግራ ይገባኛል ሀቂቃ ማለት ነው። ግን ሲመክሯችሁ ቀንታችሁ ነው ምንድን? እኔ በእንደዚህ አይነት በዝሙተኛ አልቀናም። ሀቂቃ ዝሙት እንጂ ምንም የሚያስተምሩ ነገር የለም። ዛሬ ከአንዷ ተለጥፋ ራቆታቸውን ሄደው ሴቶች አለባበሳቸውን አይታችኋል። የሴት ክብር የሌላቸው በእነዚህ በምናቸው ይቀናል? በምናቸው ይቀናል? ምንም ይቀናባቸው ነገር 1 ሳንቲም የለም። ሀቂቃ እውነት ለመናገር ማለት ነው። እንደዛ ከሚሆን እንደውም አይንም ምላሴንም ሰድብኝ እንደነሱ ተገላልጬ ከመውጣ አላህ ይጠብቀኝ። አላኩል ያህልን እየተሳሳታችሁ ነው ያላችሁ። ተመከሩ፣ ለራሳችሁ ነው። ሀቂቃ መክሩ፣ ለራሳችሁ ነው። እንደዛ የተሰባሰባችሁ ልጆች ያንን 100 ብር እስቲ እቁብጣሉበት። ሀቂቃ ይጠቅማችኋል። እቁብጣሉበት። ያንን ወይ ሰብስባችሁ በአንድ ወር ለእናታችሁ ለአንዷ ስጡ። እንደዛ ያደርጋችሁ። እስቲ ቤተሰቦቻችሁንም አንሱ። ለተቸገሩትም ለጎረቤታችሁም እርዱ። ብዙ ውሃ ያጡ ቦታዎች አሉ። ውሃ አስቆፍሩ። እንደዛ አድርጉ። በፊት የነበሩት ሶሻል ሚዲያ የሚጠቀሙት እንደዛ ነበረ እያደረጉ የነበሩት። መስጊድ፣ ቤተክርስቲያን ውሃ በሌለበት ውሃ እያስቆፈሩ ነበረ እንደዛ ሲጠቃቀሙ የነበሩትና አሁን ደግሞ አከሌን ደግፋለሁ አከሌን እንደዛ ያደርጋለሁ ለሱ አረ